بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، فنواصل درسنا من هذا الكتاب عمدة الأحكام من كلام خير الأنام للشيخ الفاضل عبد الغني المقدسي رحمه الله تعالى رحمة واسعة. ودرسنا اليوم هو باب حضور النساء المسجد. የዛሬው ደርሳችን የሚሆነው ከኪታቡ الصلاة باب حضور النساء المسجد ነው። ሙአሊፉም ይላሉ ረሂመሁላህ ተዓላ ባቡ ምዕራፍ ነው حضور النساء المسجد፣ ሴቶች መስጂድ ስለመጣዳቸው መስጂድ መተው ስለመስገዳቸው ምን መለከትበት ምዕራፍ ነው ይላሉ። እንግዲህ አልአስል ወልአፍضل አስሉና በላጩ ሴቶች ቤታቸው መስገዳቸው ነው። ወበዩቱሁነ ኸይሩ ለሁን ብለዋል ረሱላችን አለይሂ ሰላቱ ሰላም። ቤቶቻቸው ለነሱ የተሻለና መልካም ነው። ለምን? ከነሱ የሚፈልገው ተሰቱር እና እንደዚሁ መሸፋፈን ስለሆነ ማለት ነው። ቤታቸው መስገዳቸው ኸይር ነው። ይሁንና ግን ወደ መስጂድ ወጥተውም ቢሰግዱ ማአምኒል ፊትና እና መከልከል ያለባቸው ነገሮች ከመከልከላቸው ጋራ ይቻላል፣ ይፈቀድላቸዋል ማለት ነው። الحديث الثامن والخمسون 58 حديث عن عبد الله بن عمر رضي الله عنهما، عبد الله بن عمر تيزو عن النبي صلى الله عليه وسلم قال، قال الله ملكتنيا يزو يا الله ملكتنيا تكتيون بلوال إذا استأذنت فقد يطيقች ጊዜ ማለት ነው። إذا استأذنت أي طلبت الإذن والسماح، فقادن إذنن እና መፍቀድን ማለት ነው የጠየቀች የፈለገች ጊዜ አሐደኩም አንዳችሁን አሏቸው ሱሐቦቻቸውን እምራአቱሁ ባለቤቱ ፍቃድ ስትጠይቀው ኢለል መስጂድ ወደ መስጂድ ለመሄድ ፍቃድ ስትጠይቀው የጠየቀችው ጊዜ ማለት ነው ለመስገድ ፈላ يمنعها አይ ከልክላት አሉ ረሱላችን አለይሂ ሰላቱ ወሰላም። ፊትና የማይኖር ከሆነ ወከዛሊክ በምትወጣበት ሰዓት ላይ ሸሪዓዊ የሆነውን አለባበስ የምትለብስ ከሆነና መከልከል ያለባትን እንደ ሽቱ እንደ ሁስነል መላቢስ የመሳሰሉትን ነገሮችን ረቃ ከወንድ ጋር መጋፋትን ረቃ የምትሄድ ከሆነ ይፍቀድላታሉ ረሱላችን አለይሂ ሰላቱ ወሰላም። እና ሙስተሐብ ነው፣ መሽሩዕ ነው ፍቃድ ከጠየቁ ሴቶች ማለት ነው። ወንዶች ቢፈቅዱላቸው መሽሩዕና የተደነገገ ነው ፊትና እስከሌለ ድረስ ማለት ነው። قال على عبد الله بن عمر رضي الله تعالى عنه فقال بلال بن عبد الله قال الراوي عن عبد الله بن عمر كعبد الله بن عمر يزو يستلفوا حديث يزغبوا سوي من هلال. فقال بلال بن عبد الله يا عبد الله بن عمر ልጅ ሆነው ቢላል አለ ቢላል የሚባል ልጅ ስለወለዱ ነው عبد الله بن عمر رضي الله عنه እና والله بالله ይሁንብኝ ለነምናሁና እንከለከላቸዋለን አለ። እንግዲህ ይሄን ያለበት ምክንያት የረሱላችንን አለይሂ ሰላቱ ወሰላምን ሐዲስ ሙዓረዳ ለማድረግ ለመቃወም ፈልጎ ሳይሆን ረሱላችን አለይሂ ሰላም ከሞቱ በኋላ ሴቶች ያመጡት የሆነውን ነገር በመመልከት ከዛ አኳያ ሴቶችን ለመጠበቅ ዲንን ለመጠበቅ እና እነሱ ከፊትና እንዲርቁ ለማድረግ ይሄንን በማሰብና በመነየት والله እንከለከላቸዋለን አለ ማለት ነው። قال على حديث الراوي حديثን የዘገበው ከአብዱላህ ብን ዑመር ይዞ فاقبل عليه በሱላይ ዞረ ነው አብዱላህ ብን ዑመር ابن الخطاب አባቱ ማለት ነው رضي الله عنه በሱ ላይ ዞረና ፈሰበሁ ሰደበው ሰበን ስድብን ሰያን ብርቱና መጥፎ የሆነን ስድብ ሰደበው። ማሰሚዕቱሁ አልሰማሁትም ሰበሁ ሲሰድበው مثله እንደዛ አይነት ስድብ ቀጡ መቼም ሲሰድበው አላየሁትም ይላል። ብርቱ የሆነን ስድብ ነው የሰደበው። ለምን ከተባለ የረሱሉን አለይሂ ሰላቱ ወሰላም ንግግር በሁስነ ንያ ቢሆንም ጥሩ ሐሳቦት ቢኖረውም ሙዓረዳ ስላደረገ ማለት ነው። ምንም ጥሩ ሐሳቦት ቢኖርም እንኳን የረሱላችንን አለይሂ ሰላቱ ወሰላምን ሐዲስ ሙዓረዳ ማድረግ የተከለከለ ስለሆነ ማለት ነው። وقال አለውም አብዱላህ ብኑ ዑመር ኢብኑ الخطاب ማለት ነው اخبرك ነግርሃለሁ አለው ለልጁ ረሱላህ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ እሳቸው እንዳትከለክሏቸው ብለዋል ብዬ ነግርሃለሁ። ወተቁሉ አንተ ደግሞ ትላለህ والله ለነምናሁና በአላህ ይሁንብኝ እንከለከላቸዋለን ትላለህ እንዴ ብሎ አወገዘበት፣ ኢንካር አደረገበት ነው። እንግዲህ የረሱሉን አለይሂ ሰላቱ ወሰላምን ሱና ኢንካር በሚያደርጉ አካላቶች ላይ
ኢንካር ማድረግ በሚኻልፉ ሰዎች ላይ ኢንካር ማድረግና ረድ ማድረግ ተገቢ መሆኑን መሽሮ መሆኑን ያሳያል ማለት ነው። በሁስነ ንያ እንኳን በመጥላት ሆኖ ይቅርና በሁስነ ንያ በጥሩ ሐሳቦት እንኳን የረሱሉን ሱና ሙኻለፋ የሚያደርጉ ሰዎችን ረድ ማድረግ ማረም ተገቢ መሆኑን ያሳያል ማለት ነው። وفي لفظ لمسلم بلا لفظ ደግሞ የሙስሊም ለሆነ لا تمنعوا አትከልክሉ አሉ ረሱላችን አለይሂ ሰላቱ ወሰላም ኢማአ አላህ የአላህን ሴት ባሮች መሳጅድ አላህ የአላህን ቤቶች የአላህን መስጂዶች አትከልክሏቸው ሄደን እንስገድ ካሉ አትከልክሏቸው ፍቀዱላቸው ፊትና እስከሌለ ድረስ አሉ ረሱላችን አለይሂ ሰላቱ ወሰላም ያው ቤታቸው ለነሱ ኸይርና መልካም ከመሆኑ ጋራ ማለት ነው። እንግዲህ አንዲት ሴት ከቤት ወጣ ማለት ነው መስጂድ ሶላት ለመስገድ ባሏን ፍቃድ በምትጠይቅበት ሰዓት ላይ ባሏ ያኒ መከልከል ይችላል ግን መፍቀዱ ኸይርና መልካም ነው ሙስተሐብ ነው ማለት ነው። ግን ضوابطዎችና መስፈርቶች ያስፈልጋሉ ረሱላችን አለይሂ ሰላቱ ሰላም በሌላ ሐዲስ ላይ አብራርተዋቸዋል ማለት ነው። እነዛን እትከለከላቸው የሚገቡ የሆኑ ነገሮችን ለምሳሌ ወልየኽሩጅና ተፊላት ብለዋል መልእክተኛው አለይሂ ሰላቱ ወሰላም እኔ የተከናነቡ ሆነው ልብሳቸውን ለብሰው ነው መውጣት ያለባቸው። وكذلك በሌላ ሐዲስ ላይ اذا شهدت احداكن المسجد فلا تمس طيبا ከናንተ አንዷ ሴቶችን ሲመክሩ ወደ ሶላት የምትመጣ ከሆነ ወደ መስጂድ ሽቶ እንዳትነካ ይላሉ። ሽቶ መንካት የለባትም መቀባት የለባትም። وكذلك ከወንዶች ጋር ሙዛሐማ ማድረግን መጋፋትን ትታ በዚህ መልኩ ነው መሄድ ያለባት ማለት ነው። በተለይ በዘመናችን ፊትና በጣም የበዛበት ሰዓት ስለሆነ ይሄ ብዙ የሚመከር አይደለም። ሴቶች ወደ መስጂድ ሄደው መስገዳቸው የሚበረታታ አይደለም። ሀያ በወንዱም በሴቱም በኩል የጠፋበት ፊትና የከሰረበት ዘመን ስለሆነ ማለት ነው። ለዚህም ነው አይሻ ረዲየላሁ ተዓላ አንሃ الإمام البخاري ومسلم باستلفت حديث لاي من يلالو لو أن رسول الله صلى الله عليه وسلم الله ملكتنيا بهون نورو رأى يتملكتو ما أحدث النساء بعده ሴቶች ከሳቸው በኋላ ያመጡትን የኔ ልብስ ማማሮች ልብሳቸውን ወከዛለክ ጌጦቻቸውን ለብሰው አሰሩ ግልጽ የሚሆነን ማለት ነው። ይሄንን መልእክተኛው አለይሂ ሰላቱ ወሰላም ቢያዩ ኖሮ بعده ከሳቸው ሞት በኋላ ያመጡትን ሴቶቹ ለመናሁን المساجد ወደ መስጂዶች ከመምጣት ይከለክሏቸው ነበር። كما منعت نساء بني اسرائيل የበኒ እስራኤል ሴቶች ልክ እንደተከለከሉት ይላሉ። ስለዚህ እነዚህ ነገሮች የተራቁ ከሆነ ነው መውጣት ያለባቸው ነው። አለበለዚያ ሰዎችን የሚፈትኑ ከሆነ መሄድ የለባቸውም ነው። من فقه الحديث ከዚህ ሐዲስ ከምናገኛቸው ፍቅሆችና ግንዛቤዎች አንደኛ استحباب الاذن للمرأة ለሚስት መፍቀር ተወዳጅ መሆኑ ነው። في اتيان المسجد ወደ መስጂድ በመምጣቷ ውስጥ ማለም يكون زينة وفتنة መውጣቷ ጌጥ እስከሌለበትና ያኒ ተቃራኒ ጾታዎችን የሚማርክና ፈተና የሚሆን በሷም ላይ ሆነ በሌሎች ላይ ፊትና እስካልሆነ ድረስ መውጣቷ መፍቀዱ ለባሎች ተወዳጅ መሆኑን ነው። እሷም ፍቃድ መጠየቅ አለባት አታስፈቅድ መውጣት የለባትም ማለት ነው። ከተፈቀደላት ትወጣለች ካልተፈቀደላት ደግሞ ቤቷ ትሰግዳለች። الثاني ሁለተኛው الانكار على من اعترض على سنة النبي صلى الله عليه وسلم በነብያችን ሰለላሁ ዐለይሂ ወሰለም ሱና ላይ ተቃውሞ ያደረገ በሆነ አካል ላይ ምላሽ መስጠትና ማውገዝ ተገቢ መሆኑን አን ሁስን ንያ በመልካም እስታቦት ቢሆንም እንኳን ሙኻለፋና ኢዕትራድ ያደረገው ሊታረም እንደሚገባ ያሳያል ማለት ነው። ኸይር ባቡ ሱነን الراتبة ራቲባ ስለሆኑት ወይም ደግሞ ግዴታ ሶላቶችን ተከትለው ከግዴታ ሶላቶች በፊት ወይም ኋላ ስለሚመጡት ቋሚ ሱናዎች ነው የምንመለከተው ማለት ነው። በተለይ ደግሞ ስለ ሱነቱል ፈጅር እና የሷንም ደረጃ ደግሞ እዚህ ባብ ላይ ያወሳሉ ማለት ነው። እንግዲህ الصلوات المكتوبة አምስቱ ያኒ ግዴታ የሆኑ ሶላቶች ሱነኑን ራቲባ ወይም ደግሞ ቋሚ የሆኑ ሱናዎች አሏቸው። صحت فيها السنة المطهرة حثا وفعلا የነብያችን ሰለላሁ ዐለይሂ ወሰለም ሱና በማነሳሳትም እንደዚሁ በተግባርም ወተቅሪራን በማረጋገጥም من الشارع ሸሪዓ አውጪ ከሆኑት ማለት ነው በአላህ ፍቃድ ከረሱላችን አለይሂ ሰላቱ ወሰለም የተበቱና የተረጋገጡ አሉ ማለት ነው። ولها فوائد عظيمة ለነዚህ ሱነን አራቲባ ወይም ደግሞ ቋሚ ለሆኑ ሱናዎች ከግዴታ ሶላቶች በፊትና ኋላ የሚመጡት ማለት ነው በርካታ ጥቅሞች አሏቸው ማለት ነው። من زيادة الحسنات
ወረፍዕ ደረጃት መልካም ስራዎችን እንዲጨምሩ ከማድረግና ደረጃዎች ከፍ እንዲሉ ከማድረግ ወተክፊር السيئات ኃጢአቶችም እንዲሰረዙ ከማድረግ ወተርቂዕ خلل الفرائض وجبر نقصها የግዴታ ሶላቶችን ክፍተት ጉድለታቸውንም እንደዚሁ ከመሙላት የሆነ በርካታ ፈዋኢዶችና ጥቅሞች አሏቸው ማለት ነው لذا ينبغي الاعتناء بها والمحافظة الشديدة عليها እንግዲህ ለዚህም ሲባል እነዚህ በርካታ ጥቅሞች ስላላቸው በእነሱ ትኩረት ማድረግና በእነሱ ላይ መተባበቅ ተገቢ ይሆናል ይላሉ صاحب تيسير العلام ማለት ነው አብዱላህ አልበሳም ማለት ነው እና መተባበቅ ተገቢ ነው هذا في الحضر ባይሆን ይሄ ሐضር ላይ ወይም ደግሞ ሰውየው ሀገር ውስጥ ማለት ነው ያለ ጊዜ ነው አማ في السفر ጉዞ ላይ ከሆነ ግን فلم ينقل عن النبي صلى الله عليه وسلم ከነብያችን አልተነቀለም انه صلى شيئا እሱ ሰግዷል የሚባል من هذه الرواتب ከነዚህ ሮዋቲቦች ቋሚ ሱናዎች الا ركعتي الفجر የፈጅር ሁለት ረካዓዎችን ከሱብህ በፊት የሚሰገዱትን ሁለት ረካዓዎችን ሲቀር فكان لا يدعهما لا حضرا ولا سفرا እንግዲህ እነዚህን የሱብህ ሁለት ቀብልያዎች ማለት ነው በአገር ቤት ውስጥ ሆኖ ቢሆን ሰፈር ውስጥ ሆኖ ቢሆን አይተዋቸውም ነበር ሌሎቹን ግን አስሮቹን ይተዋቸው ነበር አይሰግዷቸው ነበር ነው ስለዚህ ሰፈር ላይ ያመሰገድ የለበትም እንደሰገደው ተደርጎ ይቆጠርለታል አላህ Subhanahu Wa Ta'ala ዘንድ ማለት ነው ናም ነገር ግን ረካዓተል ፈጅርን ያው መስገድ አለበት ነው እንግዲህ ሱነን አርዋቲብ ቁጥራቸውን በሚመለከት ዑለማዎች ይخالፋሉ من علماء الحنابلة አስር ናቸው የሚሉ አሉ እዚህ ባብ ላይ አስሮቹ ናቸው የሚዘከሩት ከፊሎች ደግሞ 12 ናቸው ከዙሁር በፊት 4 ነው ከዙሁር በኋላ 2 ሆኖ 12 ናቸው ይላሉ ይሄንን ራጅህና ሰሂህ ያደርጋሉ ሌሎች ደግሞ 14 የሚያደርጉበት አለ 18ም ደግሞ ያደረጉ አሉ ማለት ነው ለማንኛውም ቢሰገድ ኸይር ነው መልካም ነው ብዙ አጅር የሚያስገኝ ነው አላህ Subhanahu Wa Ta'ala ዘንድ ግን በረዋቲብነት ቋሚ ሱና የሚባሉት 12 ናቸው እነሱም ከዙሁር በፊት 4 ከዙሁር በኋላ 2 6 ይሆናል ከመግሪብ በፊት 2 ረካዓ ያው ራቲባ አይደለም ከመግሪብ በኋላ 2 ረካዓ 6 ይሆናል እንደዚሁ ከኢሻ በፊት ራቲባ አይባልም ግን ሱና ነው ቢሰገድ መልካም ነው አጅር ያስገኛል ከኢሻ በኋላ 2 8 ይሆናል ናም ከኢሻ በኋላ ናም ከዙሁር በፊት 4 ከዙሁር በኋላ 2 6 ይሆናል ከመግሪብ በኋላ 2 8 ከኢሻ በኋላ 2 10 ከሱቢ በፊት 2 12 እነዚህ ሙአከድና ጠንካራ የሆኑ ረዋቲቦች ናቸው ማለት ነው በሌላም ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰለም በቀን ውስጥ 12 ረካዓ ይሰገደ ብለው ያሏቸውን ዑለማዎች እነዚህን ረዋቲቦች አድርገው ይተረጉማሉ ማለት ነው الحديث التاسع والخمسون 59ኛው ሐዲስ عن عبد الله بن عمر رضي الله عنهما عبد الله بن عمر ተይዞ قال ተከታዩን ብለዋል صليت سجدكኝ مع رسول الله صلى الله عليه وسلم الله መልእክተኛ عليه الصلاه والسلام ጋር ሰገድኩኝ ይላሉ ركعتين قبل الظهر ከዙሁር በፊት 2 ረካዓ ሰገድኩኝ وركعتين بعدها እንደዚሁ ከዙሁር በኋላም 2 ረካዓ ሰገድኩኝ ይላሉ እንግዲህ በዚህ ሐዲስ ላይ አብዱላህ ኢብኑ ዑመር ረዲየላሁ ተዓላ አንሁ ከረሱላችን አለይሂ ሰላቱ ወሰለም ጋር ከዙሁር በፊት 2 ረካዓ እንደሰገዱ ነው የሚናገሩት ማለት ነው ግን በሰሂህን በሌላ ዘገባ ላይ አፍወን በሌላ ሪዋያ ላይ ማለት ነው ከዙሁር በፊት ያኒ 4 ረካዓ እንደተሰገደ የሚጠቁም የሆነ ሐዲስ አለ ማለት ነው ስለዚህ ከዛ ጋር እናያይዘዋለን እዚህ ጋር ሰለይቱ مع رسول الله صلى الله عليه وسلم ከረሱላችን ጋር ሰገድኩኝ ረካዓተይን 2 ረካዓ قبل الظهر ከዙሁር በፊት ወረካዓተይን بعدها እንደዚሁ ከዙሁር በኋላም 2 ረካዓ ሰገድኩኝ ይላሉ 4 ይሆናል ወረካዓተይን بعد الجمعه እንደዚሁ ከጁሙዓ በኋላም 2 ረካዓ ሰገድኩኝ ከጁሙዓ በፊት ያው قبليه الجمعه የለም ولكن እንደዚሁ መስገድ ይቻላል ሙጥለቅ ሱና ማለት ነው وركعتين እንደዚህ 2 ረካዓ بعد المغرب ከመግሪብ በኋላ 2 ረካዓ ሰገድኩኝ ነው وركعتين بعد العشاء ከኢሻ በኋላ እንደዚህ 2 ረካዓ ሰገድኩኝ ይላሉ አብዱላህ ኢብኑ ዑመር ረዲየላሁ ተዓላ አንሁ ማለት ነው እንግዲህ እዚህ ላይ ከሱብህ ውጭ ያሉት ስንቶቹ ተወስተዋል ያኒ 8 ረካዓዎች ተወስተዋል ማለት ነው ከዙሁር ፊት 2 ከዙሁር በኋላ 2 4 ይሆናል
ያኒ ጁሙዓ ቀን ራሱን የቻለ ነው ከጁሙዓ በኋላ ነው 2 ያለው ከመግሪብ በኋላ 2 6 ይሆናል እንደዚሁ ከኢሻ በኋላ 2 8 ይሆናል የፈጅር ረካዓተይን ፈጅር ደግሞ 2 አሉ 10 ይሆናል ማለት ነው ይሄንን ሐዲስ በመያዝ ዑለማው ሐናቢላ ያኒ 10 ናቸው ረዋቲቦች ብለዋል ግን በሌላ ሐዲስ ላይ እንመለከታለን 4 ረካዓ قبل الظهر እንደሰገዱ መልእክተኛው አለይሂ ሰላቱ ሰላም የሚያመላክት ስላለ ያኒ 12 ናቸው ማለት ነው وفي لفظ በሌላ ቃል ደግሞ فأما المغرب والعشاء የመግሪብና የኢሻ ሶላትንማ ያኒ የመግሪብን ባዕድያና የኢሻን ባዕድያ ወልጁሙአቱ እንደዚሁ የጁሙአንን ባዕድያ ففي بيته በቤታቸው ውስጥ ይሰግዱ ነበር መልእክተኛው ሰለላሁ ዐለይሂ ወሰለም ማለት ነው ቤታቸው ውስጥ ይሰግዱ ነበረ وكذلك ظهرን ራሱ ቀብልያውንም ባዕድያውንም ቤታቸው ነበር የሚሰግዱት አለይሂ ሰላቱ ወሰለም ስለዚህ ረዋቲቦችን ቤት ውስጥ መስገድ የሱብሂን ማለት ነው ረካዓተል ፈጅርን ቤታቸው ነበር የሚሰግዱት ቤት ውስጥ መስገድ በላጭ ነው በሌላ ሐዲስ ላይ እንደውም አፍጡሉ ሶላቲል መርኢ في بيته الا المكتوبه ግዴታ ሶላት ሲቀር የሰውየው ሶላት በላጭ የሚሆነው ቤት ውስጥ መስገዱ ነው ቤት ውስጥ ሱና ሊሰግድበት ይገባል እንደ ቀብር ሊያደርገው አይገባም ማለት ነው وفي لفظ በሌላ ቃል ደግሞ ለልቡኻሪ ኢማሙ البخاري ለሆነ أن ابن عمر عبد الله بن عمر قال تكتين بلال حدثتني حفصة نجرتشن ይላል እህቱ ነች حفصة بنت عمر رضي الله عنهما نعم الناس ነገረችኝ ይላል የነብያችን አለይሂ ሰላም ባለቤት ነች أن النبي صلى الله عليه وسلم ያላህ ነብይ ካነ የነበሩ መሆናቸውን ይሰግዱ የነበሩ سجدتين أي ركعتين ማለት ነው ሁለት ረካዓዎችን من تسميتي الكل بسم البعض ይባላል እና ሁለት ረካዓዎችን ይሰግዱ እንደነበረ خفيفتين ቀለል ያሉ ይሆኑ ያቀሏቸዋል ማለት ነው ፋቲሃንም ሌላም ስራም ከመቅራታቸው ጋር ግን ቀለል አድርገው ይሰግዷቸዋል حتى يعني ፋቲሃን እንኳን ቀርተዋል በሚባልበት ደረጃ ማለት ነው አቅለው ይሰግዷቸው ነበር ይህ ማለት ግን አይቀሩም ነበር ማለት አይደለም بعدما يطلع الفجر فجر ከወጣ በኋላ ሁለት ቀለል ያሉ ሁለት ረካዓዎችን ይሰግዱ ነበር وكانت ይቺ ነበረች ሰዓትን ጊዜ لا ادخل የማልገባባት على النبي صلى الله عليه وسلم በነብያችን ሰለላሁ ዐለይሂ ወሰለም ላይ فيها በሷ በወቅቱ የማልገባባት ሰዓት ነበረች ይችላል እንግዲህ በረሱላችን አለይሂ ሰላቱ ሰላም ላይ የሚገባባቸው ወቅቶች አሉ በዚች ሰዓት አይገባም ነበር ማለት ነው ስለዚህ የፈጅርን ቀብልያ ይሰግዱ የነበሩ መሆናቸውንና አስተጋገዳቸውም ደግሞ ቀለል አድርገው የሚሰግዱ የነበሩ መሆናቸውን ከህቱ ከሐፍሳ ከነብያችን አለይሂ ሰላም ባለቤት ነቅል አደረገው ማለት ነው ወይም ደግሞ ዘገበው ማለት ነው نعم من فقه الحديث ከዚህ ሐዲስ ከምናገኛቸው ፍቅሆች ግንዛቤዎች አንደኛ استحباب هذه الرواتب እነዚህ ረዋቲቦችና ቋሚ ሆኖ ሱናዎች ተወዳጅ መሆናቸውን وتأكيد المواظبة عليها በሷም ላይ ማዘውተር የተጠነከረ ሱና መሆኑን ከሐዲሱ እናገኛለን ለምን ረሱላችን አለይሂ ሰላም ከሰፈር ውጭ ባለው ሙዋዘባ ያደርጋሉ ሰፈር ላይ ሲሆን ብቻ ከረካዓተል ፈጅር ውጭ ያሉትን ይተዋሉ ተብሏል ማለት ነው الثاني ሁለተኛው استحباب كون راتبة المغرب የመግሪብ ራቲባ መሆኑ ተወዳጅ መሆኑን ነው والعشاء እንደዚሁ የኢሻም ወልጁሙአቲ የጁሙአን ባዕድያ في البيت والفجر እንደዚሁ የፈጅርም ቀብልያ والجumuعه የጁሙአን ባዕድያ في البيت በቤት ውስጥ መሆኑ ተወዳጅ መሆኑን ያሳያል ነው والظهر ايضا እንላለን እዚህ ላይ ዙህር ሶላትም የዙህር ቀብልያና ባዕድያም እንደዚሁ في البيت كما في الحديث الاخر በሌላ ሐዲስ ውስጥ እንደመጣው የዙህር ቀብልያም ባዕድያም በቤት ውስጥ መሆኑ ሙስተሐብ ነው ረሱላችን አለይሂ ሰላቱ ሰላም ቤታቸው እንደሚሰግዱ በሌላ ሐዲስ ላይ ስለመጣ ማለት ነው ወተኽፊፉ ቀለል ማድረግ ደግሞ في ركعتي الفجر በፈጅር ሁለት ረካዓዎች ላይ በቀብልየተል ፈጅር ላይ ማለት ነው ቀለል አድርጎ መስገድ ፋቲሃንም ሱራንም ከመቅራት ጋራ ተወዳጅ መሆኑን እናገኛለን ነው الحديث الستون سلسانيو حديث عن عائشة رضي الله عنها كناتاችን عائشة تيزو قالت تكتاون بلالج لم يكن النبي صلى الله عليه وسلم نبياتنا صلى الله عليه وسلم النبرم على شيء በማንኛውም ነገር ላይ በአንዳችም ነገር ላይ من النوافل ትርፍ ከሆኑ ተግባራቶች ወይም ደግሞ ትርፍ ከሆኑ ሱናዎች ማለት ነው
من النوافل ترف كون سنوات أشد يبرتو النبرم تعاهدا كما تنكك يعني كما تبابك بكل أي محافظة مالتنا كما تبابك بكل منه كساتشو بكل كهنا وما تبابك بكل مالتنا يبرتا يهونا متبابكنا يتبابكم نبرا على ركعتي الفجر በፈጅር ሁለት ረካዓዎች ላይ ሙሐፈዛ እንደሚያደርጉት ወይም ተዓሁድ እንደሚያደርጉት እንደሚተባበቁት ማንኛውም ነዋፊል ላይ ይተባበቁም ነበር። ይሄ እንግዲህ በረካዓተይ الفجر ላይ ልዩ ትኩረት እንደሚሰጡ ከሌሎቹ ከአስሮቹ ለየት ባለ መልኩ ትኩረት እንደሚሰጡት ያሳያል ማለት ነው። hatta ሰፈር ላይም ሆነው እንኳን እንደማይተውት ተነግሯል ማለት ነው። وفي لفظ بليلا لفظنا بليلا قال ደግሞ ለሙስሊም የሙስሊም በሆነ ረካዓት الفجر የፈጅር ሁለት ረካዓዎች ከፈጅር በፊት የሚሰገዱት ሁለት ረካዓዎች ማለት ነው ኸይሩን አጅራቸው በላጭ ነው من الدنيا ከዱንያና وما فيها በዱንያ ውስጥ ካለው ሁሉ ዱንያ እንግዲህ አላህ Subhanahu Wa Ta'ala ዘንድ ሐቂርና ትንሽ የወረደች ነች ማለት ነው። ስለዚህ ከዚህ አኳያ ረካዓት الفجر የፈጅር ሁለት ረካዓዎች ማለት ነው ኸይሩ من الدنيا وما فيها ናቸው ከዱንያም በዱንያ ውስጥ ካሉት ሁሉ የተሻሉና መልካም ናቸው አጅራቸው ይሄ እንደቀላል ሊያመልጠን አይገባም ማለት ነው። ስለዚህ ረካዓተይ الفجر በጣም ልዩ ትኩረት የሚሰጣት ይሆነች ሰፈር ላይ እንኳን ሆነ ለንተዋት ማትገባ ይሆነች ሱና ነችና ሙላዘማ ማድረግ መቻል ይኖርብናል በዚህም ላይ ማለት ነው። من فقه الحديث كذي حديث كما ناغنيو غنزابي عندنا الاستحباب المؤكد تنكار يهونن ተወዳጅነት ነው في ركعتي الفجر በፈጅር ሁለት ረካዓዎች ውስጥ ማለት ነው በቀብልያዎቹም አለኛ ጠንካራ የሆነ ተወዳጅነት እንዳለ ነው فلا ينبغي اهمالهما ስለዚህ እነሱን ችላ ማለት ተገቢ አይሆንም። እንግዲህ እነዚህ የፈጅር ማለት ነው ቀብልያዎች በዚህ መልኩ አጅር ካስገኙና አጅራቸው ኸይር من الدنيا وما فيها ከሆነ የዋናው የፈርዱ የሱብህ ሶላት አጅሩ ምን ያክል ሊሆን እንደሚችል መገመት ቀላል ነው። ነብያችን አለይሂ ሰላቱ ወሰለም የፈጅርን ሁለት ያኔ የፈጅር ሶላትን የሰገደ የኢሻ ሶላትን የሰገደ ግማሽ ላይ ቆሞ እንዳደረ ይቆጠርለታል። የሱብህ ሶላት የሰገደ ግን ሌሊቱን ሙሉ ቆሞ እንዳደረ ይቆጠርለታል ብለዋል አለይሂ ሰላቱ ወሰላምና በጀማዓ የምንሰግደው ከሆነ ማለት ነው። ስለዚህ የፈጅር ሶላትንም በጀማዓ ለመስገድ እንደዚሁ የኢሻ ሶላትንም ሌሎችንም ሶላቶች በጀማዓ ለመስገድ ትኩረት ማድረግ ያስፈልጋል ማለት ነው። ያው ይሄ ለወንዶች ነው ሴቶች ቤታቸው ኸይር እንደሚሆን ተብራርቷል ማለት ነው። ሁለተኛ ፈድሉሁም العظيم ትልቅ የሆነውን ትሩፋታቸውና ደረጃቸውን አግኝተናል። ወሊዛ ለዚህም ሲባል ጁዒላ ተደርገዋል ትልቅ ፈድል ስላላቸው ኸይርን በላጭ من الدنيا وما فيها ከዱንያና በዱንያ ውስጥ ካለ ሁሉ በላጭ ተደርገዋል ነው። ወለም يتركهما النبي صلى الله عليه وسلم ነብያችንም አልተዋቸውም لا في حضر ولا في سفر እነዚህን የሱብህ ሁለት ቀብልያዎች ሁለት ረካዓዎች ማለት ነው በሐዶር ላይ አገር ቤትም ሆነው ሰፈርም ላይ ሆነው አልተዋቸውም አለይሂ ሰላቱ ወሰለም። ስለዚህ ልዩ ትኩረት ያላቸው መሆኑን ያኒ ልዩ ቦታ ያላቸው መሆኑን ይጠቁማል ማለት ነው። እንግዲህ ያው እዚህ ላይ ተወሱት ረዋቲቦቹ ጠንካራ የሆኑትና ሙአከድ የሆኑት ረዋቲቦች ናቸው 12ቶቹ እነዚህ ላይ ሙሐፈዛ ማድረግ አለብን። ግን ሌሎችም ላይ ለምሳሌ ከመግሪብ በፊት ሁለት ረካዓ መስገድ ሱና ነው ሙስተሐብ ነው። بين الاذانين صلاه ብለዋል አለይሂ ሰላቱ ወሰለም ባዛንና በኢቃም መካከል ሶላት አለ ብለዋል። وكذلك صلوا قبل المغرب ያሉበትም ሐዲስ አለ صلوا قبل المغرب صلوا قبل المغرب ብለው لمن شاء ብለው ያሉበት አለ። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም የመግሪብን ቀብልያ ስንሰግድ ያዩናል ከመግሪብ በፊት ስንሰግድ ያዩናል አያዙን فلا يأمرنا ولا ينهانا አያዙንም አይከለክሉንም ይላልና በዚህ መልኩ ኢቅራር አድርገዋል አለይሂ ሰላቱ ወሰለም። እንደዚሁ ከኢሻ በፊትም ሁለት ረካዓ ብንሰግድ ሱና ነው ሙስተሐብ ነው ራቲባ ባይባልም ከአስር በፊት ደግሞ እንደዚሁ አራት ረካዓ ብንሰግድ ረሂመላሁ እምራን ሰላ قبل العصر 40 ከአስር በፊት አራት ረካዓ ይሰገደን አላህ Subhanahu Wa Ta'ala ይዘንለት ብለው ዱዓ አድርገዋል። እሳቸውም ደግሞ እንደዚሁ አራት ረካዓ ይሰግዱበትም አለ ሁለት ረካዓ ይሰግዱበትም አለ ማለት ነውና አራት ብንሰግድ መልካም ነው ቢተስሊመተይን በሁለት ማሰላመቶች ማለት ነው ሁለቱን ሰግደን ከዛ ደግሞ እንደዚሁ አሰላምተን ሁለቱን መስገድ هذا هو الافضل በላጩ ይሄ ነው ማለት ነው። ስለዚህ እነዚህ ላይ ሙሐፈዛ ማድረግ መጠባበቅ ይኖርብናል። ሶላት እንግዲህ አፍضل الاعمال البدنيه በአካል ከሚፈጸሙት አምልኮቶች ሁሉ በላጭ ነው። ስለዚህ ይሄንን በላጭ የሆነ ተግባርን ልንፈጽመውና በሱ ላይ ትኩረት ልናደርግበት ሙሐፈዛ ልናደርግበት ይገባል ማለት ነው። هذا والله اعلم
وصلى الله وسلم وبارك على نبينا محمد وعلى آله وصحبه